አምልጡ። ሁሉም እውነቱን ያውቃል። ይሄ ገደል ወይስ ገደል የሚባል መጽሐፍ የተጻፈ ጊዜ አንድ ጓደኛዬ እንትን ውስጥ የሚሰራ ነው እና በጣም አክራሪ ነበረና ያንን መጽሐፍ ያነብና የነሳ አባቱን ይሄድና ቤታቸው ሚስቱን ልጆቹን ይዞ በኋላ ከሚስቱ ጋርም ክፍፍል እንዳይመጣ ቀጥታ ሄዶ የነሳ አባቱን ይሄ ነገር እውነት ነው ወይ እንደኛ አልፈልግም በእግዚአብሔር ስም ነው የምጠይቆት ይሄ ትርጉም እውነተኛ ትርጉም ነው ወይ ሲላቸው አዎ ብለው ነግረውታል። አዩ ምን እንደሚል ስሙት። እናቴ ስሚ ማንም የለኝም በማርያም የውም ቤት ነቆማለሁ ቲክቶክ ነቆማለሁ ማርያም ነቆማለሁ አንቺ ለድሮ ሲልኝ እኔን ያልተበላሸውም ማርያም ያልተበላሸው እኮ ቤትሽ መጥቻለሁ እኮ መጥቻለሁ ማለት ቅድም መጥቻለሁ። ለምን ከማታ ጀምሮ ገባኝ? ለምንድን ነው የሚገባው? ለምን እንዳልሽ ስማኝም ማርያም አሰማኝም እኮ አሰማኝም። ሙርሲ እንዴት ነህ? ሰላም ነው? ተረጋጋ፣ እናዋራንሽ። ተረጋጋ። ምን ሆነህ ነው? ውረድ። እሷ ያልሰማችው አንተ ትሰማለህ እንዴ? ውረድ። ስለምንድን ነው ማሰማኝ? ለምን አሰማኝ? ለምን አሰማኝ? ለምን አሰማኝ? እሷ ለምን አሰማኝ? ለምን ማሰማኝ? ለምን አሰማኝ? ለምንድን ነው ማሰማኝ? ለምንድን ነው ማሰማኝ? ሞክሲ ውረድ። አትረብሽ። እኔን አልሰማኝም ብላለች እኮ እመቤት አልሰማኝም ብላለች። ለምንድን ነው? ለምን አደረኩ? እኔ ምን አጠፋሁ? ምን አጠፋሁ? እናቴ ምን አጠፋሁ? እኔ ምን አጥፍቻለሁ? እኔ ምን አጥፍቻለሁ? ምንም አላጠፋሁ። እመቤቴ አጠፋሁ። ለምን ደኮረች ነኝ ገና እናቴ ለምን እናቆማለሁ? ማርያምን ያቆማል። አንቺ ስሚኝና ማርያምን ያቆማል። እነኮ ቤቲ ሳልመጣ ውዬ አላውቅም። እናቴ እነኮ ቤትሽ ውዬ አላውቅም። ማርያምን ውዬ አላውቅም። ሁሉ ነገር በአንቺ ነው ማረገው። ለምንድን ነው ማሰሚኝ? ምን አጠፋሁ? ምን አጠፋሁ? እኔ እናት ምን አጠፋሁ? እኔ ምን በደልኩ? ያለኝን አካፌ እኮ ማበላው ማርያምን ያለኝን አካፌ ነው ማበላው። ማንንም ብቻዬን በልቼ አላውቅም። ለምን ግን ለምንድን ነው እኔ እንደዚህ ታደርጊ? ምን አለ? ምን አለ? የቤተ ክርስቲያኒቱ እድገት ወደዚህ ደርሷል። ሰሙት ድጋሚ ማንም የለኝም በማርያም የውም ቤት ነቆማለሁ ቲክቶክ ነቆማለሁ ማርያም ነቆማለሁ አንቺ ለድሮ ሲልኝ እኔን ያልተበላሸውም ማርያም ያልተበላሸው ተበላሽተሃል ብላው ነው እንዴ? ያልተበላሸው ነው። ቆይ ተበላሽተሃል ብላዋለች መሰለኝ። አልተበላሸውም እያለ እየነገራት ነው። ግን ግንባሯንም ጉንጯንም በጥፊ ቢመታት ምንም አልሰማ አለች። ይሄ ነው መጨረሻ የአሕዛብ ጣዖታት አጋንንት ናቸው ብሎ የሚለው ለዚህ ነው። አልተበላሸውም እያላት ነው። ተበላሽተሃል ብላ ተናግረዋለች እንዴ? ወይ ሰው የተናግረውባት ነው? እመቤቴ ይሄ ልጅ ተበላሽቷል ብለው ነግረዋት ነው? እነሱን ከሰማይ ለምን እሱን አትሰማውም? እኔ ሁለት ስሜት ነው የተቀላቀለብኝ።
ማንም የለኝም። በማርያም ይኸውም ቤቴን አቆማለሁ፣ ቲክቶክን አቆማለሁ፣ ማርያም አቆማለሁ። አንቺ ለድሮ ሲምኝ እኔን ያልተበላሸው ማርያም ያልተበላሸው እኮ ቤትሽ መጥቻለሁ እኮ መጥቻለሁ ማለት ቅድም መጥቻለሁ። ለምን ልብ በሉ መጽሐፍ በኋላ በደንብ እንናገርበታለን። እዚህ ያለን ወገኖች በሙሉ አባ ብለን የምንጮህበትን አባ አባት ብለን የምንጮህበትን የልጁን መንፈስ ሰጠን ይላል። እዚህ የማይልልሃል ከበስተኋላ በመስተወት ማለት ከፊት ለፊት በመስተወት ከበስተኋላ በችፑድ መካከል ላይ ያደረገው የሰው እጅ ስራ የሆነ ስዕል ላይ እማዬ አለሚቱ ወተቲቱ ይልልሃል። ለዚህ ህዝብ እንደዚህ መሆን ማን ነው ተጠያቂ? ሰሙት። ጀምረ ገባኝ። ለምንድን ነው የሚገባ? ማንም የለኝም። በማርያም ይኸውም ቤቴን አቆማለሁ፣ ቲክቶክን አቆማለሁ፣ ማርያም አቆማለሁ። አንቺ ለድሮ ሲምኝ እኔን ያልተበላሸው ማርያም ያልተበላሸው እኮ ቤትሽ መጥቻለሁ እኮ መጥቻለሁ ማለት ቅድም መጥቻለሁ። ለምን ከማታ ጀምረ ገባኝ። ለምንድን ነው የሚገባ? ለምን እንዳልሽ ስማኝም ማርያም ሰማችሁም ለዘላለም ስማኝም እኮ አሰማኝም ማንንም ሰምታታችሁ ተረጋጋ። ስለምንድን ነው ማሰማኝ? ለምን አሰማኝ? ለምን አሰማኝ? በቁማ ከሚቀጠቀጣ ለምን ከግድግዳ ጋር ለምን አያጋጫትም? ጣዖት ናት አትሰማ። የጌታ እናት ማርያም ስለ ከግድግዳ ጋር አጋጫት። አትሰማ። ጥፋትህን አትነግርህ። ጥፋትህን አትነግርህ። ፍቅሯን አትነግርህ። ጥላቻዋን አትነግርህ። በቃ ይሄ ነው የጣዖት መጨረሻ። ምንሽ ነኝ ያላት? ምንሽ ነኝ ያላት? አንዳንዱ አማርኛ እኮ ነው በለቅሶ የኢትዮጵያ ለቅሶ እኮ በጣም ከዜማ ጋር የተቀላቀለ ስለሆነ አይገባኝም። ይህ ህዝብ ነው ክርስቲያን ተብሎ የሚባሉ ያቆማሉ። ማርያምን ያቆማል። አንቺ ስሚኝና ማርያምን ያቆማል። እነኮ ቤትሽ ሳልመጣ ውዬ አላውቅም። እናቴ እነኮ ቤትሽ ውዬ አላውቅም። ማርያምን ውዬ አላውቅም። ሁሉ ነገር ባንተ ነው። ቆይ እንዴ በሙሉ ነው የታመማችሁት እንጂ አይደል? እንሰጥካለን ታወሪያለሽ። ምድሪቱን የታመመችው የብሳዎች ማንንም ብቻ በልቻላት። ለምን ግን ለምን እንደማትሰሚኝ? ምንድነው ጥፋቴ? አንድ ሴትም አለች ይቅር በይኝ አልኩሽ አይደል እንዴ ለምን እንደማትሰሚኝ እያለች የምትናገር የእሷንም ቪዲዮ ፈልጉልኝ ብሩኬ ፕሊዝ። ይቅር በይኝ ብዬሽ የለ እንዴ ለምንድን ነው የማትሰሚኝ እያለች ድምጿ ነው የሚሰማው እዛው። ምንድነው እሱ አሁን ይሄ እመቤታችንን ምስል ይዞ የሚያንገላታት ይሄ እብድ? ያ ሁለቱም እብዶች ናቸው። ስዕሏም እብድ ናት፣ እሱም እብድ ነው። ሁለት እብዶች ተቃቅፈው ነው የሚታዩት። ስዕሏ እብድ ናት።
ሁለት እብዶች እናንተ ደግሞ ሁለት እብዶች እናንተ እብደት ደግሞ በዛት ሁለት እብዶች እየተፎጋገሩ እናንተ በእብድ ነው የምትወዱት። በቃ ሁለት እብዶች እየተፎጋገሩ ነው። ሶስተኛው አብድ ደግሞ አንቺ ተቀላቀልሽበት ማለት ነው። እሺ ንገሪን እስቲ ምንድነው እንደዚህ የሚያደርጋችሁ? ማን እናንተ? ኧረ በእናትህ ይሄ የሚዲያ ላይ እብድ ይዘህ እየመጣህ አንተ ምን ያደርግልሃል? እናንተ የጓዳ እብድ ናችሁ። አንቺም እኮ ቤትሽ እንደዚህ ነው የምትይው። ከዚቹ ካቀፋት ስዕል ጋራ ቤትሽ እኮ እንደዚህ ነው የምትሆኝ። የእናንተ ሚዲያ ላይ ስላልወጣ እኛ የጓዳ እብዶች ነን። እናንተ እኮ እንዴት መሰላችሁ? ኦኬ ከብሩኬ ጋር አውሩ። ብሩኬ ያውራ። ማን ነው ብሩኬ? ብሩኬ ማን ነው? ጸባይ ያለው ብሩኬ ዛሬ አማኑኤል ነው። እንዴት ነው? እንኳን አደረሳችሁ። ግን አማኑኤል እንኳን አደረሳችሁ። መድኃኔዓለም ትናንትና ዛሬ አማኑኤል ነገ ባለወልድ። በስመ አብ ይኸውልህ እኛ እየተንበሸበሽን ነው እልሃለሁኝ በበዓላት። እንዴት አተንበሸበሹ እናትዬ? በየቀኑ እኮ ነው ጠላ የምትጠጡት። ለዛ ነው እናንተ ምንት ናችሁ? ዛሬ ቤተክርስቲያን እየተደማመጥና እህቴ እንዴት አትንበሸበሹ? እንዴት አትንበሸበሹ? እየተደማመጠን መንበሽበሻችሁ ምንም ወርዶ አይደለም። ምድሪቱ ላይ ምንም ምሕረት አልወረደ። ገና እርስ በርስ እየተላለቀን ያለን ሰዎች ነን። የተንበሸበሻችሁት ምንድን ነው? ያው ሴቶቹም ጠጪዎች ናችሁ። ዛሬ መድኃኔዓለም ብለሽ ተጠጣላችሁ፣ ነገ ደግሞ አማኑኤል ነው፣ ከዛ ደግሞ ባለወልድ ነው፣ ከዛ ደግሞ ቅዱስ ዮሐንስ ነው ብላችሁ መጠጣት ነው። በመጠጣት ነው የተንበሸበሻችሁት። ይሄ የታወቀ ነውና እዚህ ስዕሉ ላይ እንዳለው ሰውዬ እሱ እኮ ብድ እኮ ነው። ብሩኬ ይቀጥሉ። እኛ ሰው አደረከው እንዴ? ብሩኬ እኔን ትችለኛለህ? እሺ ና ከማን አማኑኤል ምን የሆነበት ቀን ነው ዛሬ? አማኑኤል ነው። እስቲ ምን ይባላል? አማኑኤል የከበረበት ቀን የሚከበር ኤቭሪዴይ አማኑኤል ይከብራል እኛ ቤት። ዛሬ ደግሞ በቃ ለየት ባለ መልኩ እስማ መላእክት ሁሉ ወርደው መላእክት ከበውን በመላእክት ታጅበን አማኑኤልን መድኃኔዓለምን ክርስቶስን ስናከብር ስናመልክ ዋልን። ዛሬ አቤት አመለጣችሁ በእውነት እንዲህ አይነት ክብር እናወጥ። ነገ እሱ ቀን አይደለም ማለት ነው። ዛሬ አማኑኤል ነው። ኤቭሪ ዴይ ዚስ ዴይ ሶ ሊስን ምን መሰለ ሙሽራ ሰርግ ቤት ሄደህ ታውቃለህ? አይ ዶንት ኖ እንትን ምንድነው አይ ቲንክ ሞቅ ብሎሻል። እናንተ ቤት ደግሞ በቃ ሁሉ ጊዜ ስገባ እኔ እንደዚህ ምናምን የምትሉኝ ነው የሚገርመኝ። አይ ካልሆነ አወራርሽ ነው። አወራርሽ ምንም እኮ ነን ስቶፕ እኮ ነው የምታወሪው። ምንም አታቋርጭም፣ አታባሪ። እናንተ ሚዩት ታረጋላችሁ። አናደርግም። ስለዚህ ለሚጠይቅሽ ጥያቄ በአግባቡ ከአማኑኤል በለሻሽ ከአማኑኤል ሆስፒታል ያመለጥሽ ነው ይመስለው ወይ የጠጣሽ ነው ይመስለው፣ ከሁለቱ አንዱ ማለት ነው። የአማኑኤል ስሙ ሲጠራ ወይ ከሆስፒታሉ ሊሆን ይችላል። ሆስፒታሉም አለ፣ ስጋ ቤቱም አለ፣ ቤተክርስቲያኑም አለ። አለየም ከመንፈሳዊ ነገር የመጣ ሰው ቢሆን ተረጋግቶ ያወራል። አሁን እንኳን አይሽ እኔ ከፍቼ እንኳን እስከሰጥሽ ታወሪያለሽ አሁን ማለት ነው። ይሄ ማለት ከአማኑኤል ሆስፒታል አካባቢ ያመለጥሽ አይነት ያስመስልብሻል። ተረጋግታችሁ ከብሩኬ ጋር አውሩ። እሱ ሲያወራሽ አንቺ አድምጪው፣ አንቺም ስታወሪው እሱ ያድምጥ። አንቺ ስጠይቂው እሱ ተገቢው መልስ ይስጥ። አንቺ ስጠይቂው እሱ ተገቢው መልስ ልጠይቅ ብሩኬ። አይ መጀመሪያ የጠየኩሽን መልሽልኝና ከዛ ትጠይቂኛለሽ። ምንድን ነው የጠየቀኝ ብሩኬ? ጠይቀኝ እስቲ እንደገና። አማኑኤል ዛሬ ምን የሆነበት ቀን ነው? ምን ብላችሁ? አማኑኤል የሚከብርበት ቀን ነው። ምን ሆኖ ነው የከበረው? ኤቭሪዴይ የምናከብርበትን በቃ ቀናት ሰተን ስም ሰተነው ምን ብለነው የምናከብርበት ደስ የሚለን ቀን ነው። በቃ ምን የሆነበት ቀን ነው ጥያቄ። የሚከብርበት ቀን እኮ ምን ስለሆነ? ዛሬ 28 አማኑኤል ስለሆነ የዓለም መድኃኒት ስለሆነ 28 መርጣችሁ በ28 ነው። ለምን በ28 ለምን በ28 ይኸውልህ ዛሬ ጠዋት ቤተክርስቲያን ሲሄድ ማለት ነው ቅዳሴው አንድ ነው። ኤቭሪዴይ ብላችሁ ላስት ዊክ ቀኑ ምንድን ነበር መሰለ? ስንት ነበር መሰለ ቀኑ? ላስት ዊክ ሰንዴም እንደዚሁ ይሄንኑ ቅዳሴን የቀደስነው። ኤቭሪዴይም ይኸው ቅዳሴ ነው የሚቀደሰው። አንድ ቅዳሴያችን ማለት ልዩነት የሌለው ምንም ያልጨመረ ምንም። ለምሳሌ በአንድ ማንን ነው የምታነግሱት?
አማኑኤልን መድኃኔዓለምን ጌታ ፈጣሪ በአንድ አዎ፣ በሁለትም በሶስትም እስከ 30 ምታነክሱት ምናነክሰው ምናመልከው ለምሳሌ በአንድ አማኑኤል ነው። ከዛ ደግሞ ደባል ደግሞ ልደታ ደባል ምንድነው? ደባል ነው። ደባል ስሙን ሰየም ነው። ስሟን ሰየም ነው። በቀኑ ላይ ደግሞ እንዴት መሰለህ እኛ ጋር ቅድም ምን አልኩ መሰለህ ታቆነ ብሩኬ እንዴት መሰለ ሰርግ ቤት አሁን ሙሽራ ሰርግ ስትጠራ ብቻውን ሙሽራ አይቆምም ማለት ነው። አጃቢ ናቸው እነሱ፣ አጃቢ ናቸው። ሙሽራ ብቻውን አይቆምም። ብቻውን ሲቆም ሙሽራ ይባላል። እሱ ፈርቶ አጃቢ ያስፈልጉት። ኖ ፈርቶ አይደለም፣ ለድምቀቱ ይባላል። እንትን ነው እኮ ይኸውልህ እኛ ጋር መንፈስ ቅዱስ አለ፣ መንፈስ አለን፣ ግሬስ አለን፣ ውበት አለን። ድምቅ ነው የምንለው። በቃ አልኩ ጌታችንን እነ በርሶማ እነ ተክለ ሃይማኖት በስመ አብ ጠራችሁ። ወይኔ እነሱ ለድምቀቱ ገብተው ነው ማለት ነው እንዴ! በቃ አክባሪ ናቸው አልኩ። አንቺ ለመሽመት ዙሪያውን ከበውት ይኸውልህ በመላእክት ታጅቦ ጌታችንን በመላእክት ታጅቦ ለድምቀቱ መች ነው የምትገቢው አንቺ? ምን አልከኝ? አንቺስ መች ነው ለድምቀቱ የምትገቢው? እንዴ እኔ ያለው እኮ እዛው እኮ ነኝ። አንቺስ በስንት ነሽ ታዲያ አንቺ? እንደሱ ካልኳችሁ ደግሞ ተቃጥላችሁ ይሄው የኛም አለ ብላለች እንደዚህ ብላለች ብላችሁ አሁን ይሄን ልጅ አንድ አጀንዳ ያደረጋችሁ ሰዎች አሁን ይኸውልህ መልእክት ተልኬ ነው። እሺ ብሩኬ መልእክት ተልኬ አለ። እሺ በ9 ሁኚ በቃ አንቺ ከአርባቱ እንስሳ ጋር በ9 ሁኚ። እኛ ቤት እኮ ይኸውልህ አማኑኤል ነው የሚመለከው። እናንተ እኮ ስለምትፈሩ ነው። በቃ አማኑኤል ሲባል መድኃኔዓለም ሲባል ትፈራላችሁ፣ አትችሉም። መንፈሱ ይጨንቃችኋል። እኛ ጋርማ እንዴ እናንተ ጋር እኮ እኔ ታሳዝኑኛላችሁ። ብሩኬ በእናትህ በጣም ነው የምታሳዝኑኝ። የምሬን ነው የምላችሁ። አሁን በህይወት ላለ ሰው ሲያዝን ማለት ነው እንዴ ብሩኬ ማለት እኮ ነው። እኔ እኮ በቃ አምልጡ። ሁሉም እውነቱን ያውቃል። ይሄ ገደል ወይስ ገደል የሚባል መጽሐፍ የተጻፈ ጊዜ አንድ ጓደኛዬ እንትን ውስጥ የሚሰራ ነው እና በጣም አክራሪ ነበርና ያንን መጽሐፍ ያነብና የነሳ አባቱን ይሄድና ቤታቸው ሚስቱን ልጆቹን ይዞ በኋላ ከሚስቱ ጋርም ክፍፍል እንዳይመጣ ቀጥታ ሄዶ የነሳ አባቱን ይሄ ነገር እውነት ነው ወይ እንድኛ አልፈልግም በእግዚአብሔር ስም ነው የምጠይቆት፣ ይሄ ትርጉም እውነተኛ ትርጉም ነው ወይ ሲላቸው አዎ ብለው ነግረውታል። አዎ እውነት ነው፣ በቃ አትረብሽ፣ ለሌላ ሰው እንትን አትበል፣ አንተ በገባ መንገድ ሂድ ብለው ነግረውት እሱ እንደውም ለብዙ ሰው እየተናገረ ነበረና ያውቃሉ ካህናቶቻችን፣ አገልጋዮቻችን፣ መምህሮቻችን ያውቃሉ ብላችሁ ይሄንን እወቁ። ያነቡታል ቃሉን፣ በዚህ ላይ ይማራሉ። አሁን የወጡ ሰዎች እነ መምህር ጌታቸው ምናምን እነሱ የሚተነትኑትን ሌላው ሰው አይተነትንም። ምክንያቱም እነሱ እዛ ሆኖ የተማሩት እውነት ነው፣ የሚያውቁትን እውነት ነው የሚከልሉት ማለት ነው። እና አሁን ቅድም የነገርኳችሁ ካህንም ማርያም እንዲህ ያለችን በህልሜ ብለው ተናገሩ እንጂ ቀድሞ የሚያውቁት እውነት ነው። ስለዚህ በተቻላችሁ መጠን እውነትን በግላችሁ ለማወቅ ለመወሰን ሞክሩ፣ እወቁ። በቃ የእግዚአብሔርን ቃል አንብቡና እውነት ትክክለኛ መንገድ ላይ ነኝ ብላችሁ የሚል ከእግዚአብሔር ቃል ትክክለኛ መንገድ ላይ ነኝ የሚል ካገኛችሁ ቀጥሉ። ግን የእግዚአብሔርን ቃል አንብባችሁ በእርግጠኝነት ልክ እንዳልሆናችሁ እንደምታውቁ እርግጠኛ ነኝና እግዚአብሔር የሰጠን አንድ መጽሐፍ ነው፣ እሱም መጽሐፍ ቅዱስ ነው። አንብቡት፣ እሱን አንብቡት። እግዚአብሔርን ለማወቅ ፈልጉ። ህዝቤ እውቀት ከማጣቱ የተነሳ ጠፍቷል ያለው እግዚአብሔር ሰው እውቀት በማጣት ብቻ እንደሚጠፋ ስለሚያውቅ ነው። ስለዚህ በግላችሁ ወቁት። በግሉ አሁን ቅድም ስውሩ መድኃኔዓለም ተብሏል ሲል እኛ እርቃኑን በአደባባይ የሞተልን ጌታ ነው እንጂ ያለን ስውር አይደለም። የኛ ጌታ ራሱን በቃሉ የገለጠልን ነው። ለሚፈልጉት የሚገኝ ነው። ለሚጠሩት የሚመጣ ነው። ፈልጉ ታገኛላችሁ ያለ ጌታ ነው። ስለዚህ እሱንም ከፈለግነው እናገኘዋለን።
እንወቀው ይላል። እንደገና ለማወቅ ደግሞ የራሳችንን ፍላጎት እናንተን ማሳየት እንዳለብን ይነግረናል እግዚአብሔር ቃል። ስለዚህ በተቻላችሁ መጠን አምልጡ ወገኖቼ። በጣም ይህን እድል ዛሬ እግዚአብሔር ስለሰጠኝ በጣም ያስገቡኝንም አመሰግናለሁ፣ እግዚአብሔርንም አመሰግናለሁ። ትልቅ እናት ነኝ፣ 59 ዓመት እናት፣ የልጆች እናት ነኝ። ስለዚህ የልቤን እውነት ነው የምነግራችሁ ወገኖቼ። ክርስቶስ ሞቶላችኋል፣ አትጥፉ። በብርሃን ህይወታችሁ በብርሃን ለመመላለስ ወደዚህ ብርሃን ኑ፣ ወደዚህ እውነት ኑ። ከጨለማ ወደሚደነቀው ብርሃን ሊጠራችሁ እናንተን ሊጠራችሁ እና በተቻለ መጠን በዚህ እውነት ላይ አትደራደሩ። ህይወት ነው፣ የዘላለም ነው፣ ደግሞ የማትመለሱበት እውነት ነው። ነገ ድል የለም። ስለዚህ አንዴ ለዘላለም ልንኖር ስለሆነ ወደ ጌታ የምንሄደው ስንሞት ለዘላለም ልንኖር ነው እየሄደን ያለ ነው። አሁን በዚህ ምድር እያለን ይሄ ዘላለም አይደለም። የሚጠብቀን ግን የዘላለም ህይወት ነው፣ ከገባንበት የማንወጣበት ማለት ነው። ስለዚህ ወደ ዘላለም እረፍት ለመምጣት ወስኑ። የዘላለም ነው። እንደዚህ የሆነ ታይም ላይ በቃ ችግር የለም ብላችሁ የምትቀይሩት አይደለም። የሚጠብቃችሁ የዘላለም የሆነ ህይወት ነው እና ለዚህ ለዘላለም ህይወት ራሳችሁን አዘጋጁ። ህይወት ደግሞ ክርስቶስ ብቻ ነው። ተባረኩልኝ። በጣም አመሰግናለሁ። ባረኪ ሀመር ጌታ ዘመንሽን ይባርክ። እንግዲህ ቆንጆ ምስክርነትም ጭምር ነው የሰማነው። ቆንጆ የህይወት ምስክርነት። እንግዲህ ሰው ኢየሱስ ብቻ ማለት ከጀመረ መወገዙ፣ መባረሩ፣ እዚህ ግቢ አትግባ መባሉ አይቀርም። ምንም ጥያቄ የለውም። ግን ደግሞ ስትገፉ ያ አይነ ስውሩን ዮሐንስ ወንጌል መጽሐፍ ምዕራፍ 9 ላይ ያለውን አይነ ስውር ታስታውሱታላችሁ? ጌታ ከፈወሰው በኋላ ማን ነው የፈወሰው ተብሎ ሲጠየቁ በቃ እሱ መናገር ይችላል፣ እሱን ጠይቁት እና ገፈታትረው ያስወጡት። ገፈታትረው ሲያስወጡት የኢየሱስ ደረት ላይ ነው ያረፈው። እና ገፈታትረው ሲያስወጧችሁ የምታርፉት የኢየሱስ ደረት ላይ ነው። በቃ ዓለም ሲገፈተርሽ የምታርፊው የኢየሱስ ደረት ላይ ነው። በቃ ታርፋለህ። በቃ ማረፍ ነው የሚሆንልህ። እና ክብር ለኢየሱስ ይሁን። ገፍተው ኢየሱስ ላይ ነው የሚጥሏችሁ። ሃይማኖት እንደዛ ነው። የሃይማኖት ዓለም እንደዛ ነው የሚያደርገው። ገፍተው ኢየሱስ ጋር ያደርሳል። ጌታ ይባላል። አንድ ዘፈን ላሰማችሁ። ሶሪ ሌኒ አንዴ ሶሪ። ይሄን ዘፈን ስሙት እሺ፣ ይሄን ዘፈን ስሙት። ከዛ ምን አይነት አደገኛ ለጣዖት የተሰዋ ዘፈን እንደሆነ አሳያችኋለሁ። ስሙት አንዴ ይሄን ዘፈን። ኪዳነ ምሕረት እናቴ ፈጥነሽ ደራሽ ነሽ በሐዘኔ፣ ፈጥነሽ ደራሽ ነሽ በሐዘኔ። የከበበኝ ጭንቀት ተወግዷል፣ ፍቅርሽማ አምላክ እኔን ማርኳል፣ ፍቅርሽማ አምላክ እኔን ማርኳል። የችግሬ ደራሽ የጭንቀቴ እናቴ። ልክ እንደዚህ አይነት ዘፈኖች ናቸው በጣም ከእግዚአብሔር ቤት የሚያጎሉት። ሲጀምር ያው በእግዚአብሔር ቤት ያሉ ሰዎች እንደዚህ አይነት ዘፈን አይዘፍኑም፣ ኃጢአት ስለሆነ አይደል? ይህ አደገኛ የሆነ ዘፈን ነው። ለጣዖት የተደረገ ዘፈን ማለት ነው። ለጣዖት የተሰዋ ዘፈን ማለት ነው። ገላትያ 5 ላይ ያለው ዘፈን ይሄ ነው። እሺ ገላትያ 5 ላይ ያለው ዘፈን ይሄ ነው። ወርሺፕ ነው ይሄ፣ አምልኮ ነው እኮ ይሄ። እና ገላትያ 5 ላይ ያለው ዘፈን ይሄ ነው። በህይወት ያሉ ሰዎች እንደዚህ አይነት ዘፈን አይዘፍኑም። እሺ እንደዚህ አይነት ዘፈን አይዘፍኑም። በህይወት ያሉ ሰዎች በጭራሽ ነውር ነው። እየጠራ ያለው
ኪዳነ ምሕረት ብሎ ኢየሱስን አይደለም ኪዳነ ምሕረት ብሎ እየጠራ ያለው ፈጥነሽ ደራሽ ነሽ ለችግሬ ነይ እያለ ነው ያለው እና የከበበው ደግሞ ጭንቀት ተወግዷል በእርሷ እያለ ነው ያለው። ይሄ አደገኛ ወርሺፕ ነው። በጣም አደገኛ ማለት ነው። በጣም አደገኛ በቃ ይሄ ነው ስፍራቸው። ይሄ ነው ፍጡር ነው የሚጠሩት። በቃ ቀን ከሌት ፍጡር ነው የሚጠሩት። ለምንድን ነው እግዚአብሔርን ስለ እግዚአብሔር ደግሞ ሲያስቡ የሚሰማቸውን ደግሞ ላሳያችሁ። በእውነት ነው የምላችሁ ስለ ፍጡር ሲያስቡ ልክ እንደዚህ አይነት ዘፈን ይዘፍናሉ። ስለ ፈጣሪ ደግሞ ሲያስቡ ደግሞ የሚያረጉት ላሳያችሁ። ይኸውላችሁ ላሳያችሁ አንዴ። ይኸውላችሁ ስለ ፈጣሪ ሲያስቡ ደግሞ እንደዚህ ይላሉ። አሁን ሐዘን ነው፣ ለቅሶ ነው። እሺ አሁን ለቅሶ ነው። መለስኩልህ 10 ያመለሰ በመጽሐፍ ጨነቀኝ ጠበበኝ ወዴት ነው መገባው ይላል። በስራዬ ለቅሶ ነው። በቃ አባቴ ለቅሶ ክብር የለም። በቃ ለቅሶ ነው። ሲኦል ነው መገባው። በስራ ከየት ትገባለህ? በስራ ሲኦል ነው መገባው ወዳጅ። ምን ጥያቄ አለው? በስራዬ ነጠላውን ተከናንቦ ማለት ነው። ለቅሶ ስለ ፈጣሪ ሲያስቡ ይሄ ነው በቃ የባርነትና የፍርሃት መንፈስ ማለት ነው። እሺ ሮሜ መጽሐፍ ምዕራፍ 8 ላይ ያለው የባርነትና የፍርሃት መንፈስ ይሄ ነው። እናንተ ግን የልጅነት መንፈስ ተቀበላችኋል እንጂ የፍርሃትና የባርነት መንፈስን አልተቀበላችሁም ይላል መጽሐፍ አይደል? በእነሱ ዘንድ ግን የፍርሃትና የባርነት መንፈስ ስላለ ስለ አምላክ ሲያስቡ ለቅሶ ነው የሚሆነው። በዝራ ታለቅሳለህ። ነጠላ ለብሰህ የሆነ ጥግ ላይ ቁጭ ብለህ ማልቀስ ነው። የዚህም መግቢያ እንዴ ለምን ይጨንቃል ወዳጄ? ወደ ኢየሱስ ለምን አትመጣም? ወደሚያሳርፈው ጌታ ለምን አትመጣም? ወደሚያሳርፈው ህይወት ወደ ሆነው ጌታ ለምን አትመጣም? ለምን ይጨንቃል? ለምን ይጨንቃል? ኢየሱስ እያለለ የሚያሳርፈው ጌታ። እናንተ ሸክማችሁ የከበደ ኑ ወደ እኔ አሳርፋችኋለሁ አለ ኢየሱስ እኮ። ለምንድን ነው የምታላዝነው ወንድም አለ? በሰይጣን እስራት ውስጥ ሆነ ከምታለቅስና ወደ ኢየሱስ። እሱ ረፍት ነው፣ የሚያሳርፍ ጌታ ነው። እንዴ ኢየሱስ እኮ ለአንተ ነው የሞተው። ስማው ተሸክሜ የኃጢአት ክምር ይመሻል ይነጋል በከንቱ ስዞር። ሲያንከራትት ማለት እኮ ይመሻል ይነጋል በከንቱ ስዞር፣ ገዳም ለገዳም ማለት ነው። ህይወታችን እኮ ነው ይሄ። በእውነት ነው የምላችሁ። ተሸክሜ የኃጢአት ክምር እንደ ተራራ የገዘፈ ኃጢአት ማለት ነው። ይመሻል ይነጋል በከንቱ ስንከራተት ስዞር አለ። ኢየሱስ ነው የሚያሳርፈው ወዳጅ። ተክለ ሃይማኖት ገዳም ብትሄድ ኢቲሳ፣ ተክለ ሃይማኖት ገዳም ብትሄድ ደብረ ሊባኖስ 7 ትውልድ ይማርልሃል፣ 10 ትውልድ ይማርልሃል። ውሸት ነው ወዳጅ። እረፍት የለውም። በኩነኔ ውስጥ ነው ያለው። ቄሶቹ ይነግሩሃል እኮ 7 ትውልድ ተምሮልሃል ይላል፣ ኪዳን ገብቶለታል ይላል። አይምሮ ግን ሰላም የለውም፣ እረፍት የለውም።
በኩነኔ ውስጥ ሲኦል ነው የሚታየክ። ስሞት ሲኦል ነው የምገባው ትላለህ። ቄሶቹ እኮ ተምረሃል፣ አንተም ተምረሃል። እዚህ ቦታ በመርገጥ የአንተ 7 ትውልድ እኔ እኮ እንደ መዞሬ ማለት እኮ ነው ቆጠርኩት። የምሬን ነው የምላችሁ። ከ30 ምናምን በላይ ገዳም አውቃለሁ ኢትዮጵያ ውስጥ እና በየገዳሙ ስዞር ትውልዴን ሳስምር ነው የኖርኩት እና ስደምረው ወደ 200 ትውልዴ ተምሯል። እኔ ወደ 200 ትውልድ አስመርያለሁ በመንከራተት ማለት ነው። እኔማ ስናገር ኧረ ሲኦል ነው የምገባው ምል ሰው ነኝ። ትውልዴን እኮ በመንከራተት በመዞር አስፈርያለሁ እኔ። የሰው ትምህርት ሲሆን እንደዚህ ነው። ወደ ኢየሱስ ስትመጣ ግን ቄስ አይደለም ትውልድ ተምሮልሃል አንተም ተምርሃል የሚልክ ቅዱሱ መንፈስ ነው። ለመንፈስ ይመሰክርልሃል፣ በኩነኔ አይደለህም ይልሃል። አይገርምም? እኔ ፓስተር አይደለም ድንሃል ያለኝ፣ ፍርድ የለብህም አይደለም ያለኝ ፓስተር የለም። አይገርምም? ቅዱሱ መንፈስ ነው ለመንፈስ የመሰከረልኝ። ልጅ ነህ አለኝ። በኩነኔ ውስጥ አይደለህም አንተ፣ በእግዚአብሔር ፊት የመቆም ድፍረት አለክ። እዚህ ስትመጣ ለቅሶ የሞት መንደር ሲቃ ነው ያለው፣ ህይወት የሌለበት ስፍራ። ገሰገሰ ቀኑ ጨለመብኝ፣ ዋለ ነፍሴ ምንም ስንቅ አልያዝኩኝ። የራሱን ነው የሚመለከተው ወዳጄ። ውሃ ማጠጣቱን ለነፍሱ ማለት ነው ስንቅ፣ የተራበ ማብላቱን ስንቅ፣ ገዳም ለገዳም መዞሩን መጸለዩን መጾሙን ስንቅ ይዛ አይደለም። በኢየሱስ ሆነ ነው ከእግዚአብሔር ፍርድ የምታመልጠው፣ ከሞት የምታመልጠው በኢየሱስ ሆነ ብቻ ነው የምታመልጠው። መንገድ እኔ ነኝ አለ። አንተ አይደለህም መንገድ ማለት ነው። ኢየሱስ እኮ እኔ ነኝ መንገድ ካለ እነንትናም መንገድ አይደለም፣ አንተም መንገድ አይደለም። አንተ በራስህም ገደል ነው የምትገባው፣ በእነ ማርያምም ገደል ነው የምትገባው። ምክንያቱም ኢየሱስ ብቻ ነው ወደ አብ የሚያደርሰው። እነማን? ሁላችን እኛ በእርሱ ሆነን በአንድ መንፈስ ወደ አብ መግባት አለን። በእርሱ በኢየሱስ መንገድ በሆነው በአንዱ መንፈስ እነማን? ሁላችን ወደ አብ መግባት አለን። በእኛ እስከሆነ ሁላችን ገደል ነው የምንገባው፣ ሲኦል። በነ ማርያም በነ ጳውሎስ በራሱ ይህ መልእክት በጻፈልን በነ ጴጥሮስ ቢሆንስ ገደል ነው የምንገባው። እኛስ በእግዚአብሔር ፊት መቆም እንችላለን? ጽድቃችሁ የመርገም ጨርቅ ነው ወዳጄ። ጽድቅ የመርገም ጨርቅ ነው ማለት አይደለም። ኃጢአት ሰርተህ አይደለም፣ በድልህ አይደለም። ጽድቅ እንኳን በእግዚአብሔር ፊት አያቆምም፣ የመርገም ጨርቅ ነው። መልካም አድርገህ እንኳን በእግዚአብሔር ፊት መቆም አትችልም። በክብር መጽሐፍ ምዕራፍ 7 ላይ በምድር ላይ በእግዚአብሔር ፊት ማንም ጻድቅ የለም ይላል። ኢዮብ መጽሐፍ ምዕራፍ 4 ቁጥር 18ም እንደዚሁ ማንም በእግዚአብሔር ፊት ጻድቅ የለም በምድር ላይ ይላል። ታዲያ ጻድቅ በሆነው በክርስቶስ ኢየሱስ ነው ህይወት የሚኖር። ሰላም ጸጋ ይብዛላችሁ። ይሰማል? አዎ ትንሽ ከፍ አድርገው ይሰማል። ሁላችሁንም ሰላም እያለሁ ጸጋ ይብዛላችሁ። እየሰማሁ ነበር። ያው እኛ ጋር ሌሊት ስለሆነ ብዙ ለማውራት አይመችም። በጣም ያው የሚያሳዝን ትውልድ ነው ያለውና ጌታችን ኢየሱስ ክርስቶስ እንዴት መጸለይ
እንዳለብን እንደገና አድነው ድምጽ አይሰማም ከፍ አለ። አሁን አይሰማም? ይሰማል አሁን በደንብ ጮክ። ትውልዱ በጣም የሚያሳዝን ትውልድ ነውና ጌታችን ኢየሱስ ክርስቶስ እንዴት መጸለይ እንዳለብን በግልጽ ያስቀምጧል። ቅድም እናንተም ብላችኋል። ትውልዱ በጣም የሚያሳዝን ነው። ምክንያቱም በጣም የመጽሐፍ ቅዱሳዊ የሆነ በጣም ይሄ የስህተት ትምህርትና ልምምድ ምን ያህል ከባድ እንደሆነ የምናይበት ነውና በጣም ነው የሚያሳዝነው። ምክንያቱም መልስ ለማይሰጥ፣ ለማይሰማ፣ ለማይናገር ስዕል ጣዖት ማለት ነው። እነዛ ትንቢተ ዳንኤል ላይ እኮ በግልጽ ለጣዖት ስገዱ በሚባልበት ዘመን አንሰግድም ብሎ የእሳትን ኃይል አጥፍተዋል። አሁን ግን ትውልዱ ስገድ ሳይባል በቃ ተታሎ እንደገና በልምድ በማስተዋልም ባለማስተዋልም ይሰግዳልና ማስተዋሉን ይስጣቸው ነው የምንለው። እና እውነት እንደ ትንሽ የሆነ መጽሐፍ ቅዱሳዊ ነገር ብኖራቸው ይባላል። ግን ብትሰማችሁ እንደውም እናንተ እንደምትሉ ጸሎታችሁን የምትሰማ እንኳን ብትሆን እኔን ተወኝ ነው የምትለው። እውነት ማለት ወደ ቃሉ ተመለሱ፣ ወደ አምላኬ ተመለሱ ነው፣ ወደ አምላካችሁና ወደ አምላኬ ተመለሱ ነው የምትላችሁ የምትሰማ እንኳን ቢሆን ማለት ነው። እና ከዚህ ከተረታ ተረት ውጡ። ቱ ቢሆንስት በቃ እውነት ለመናገር እኛ ጋር ያሉ ፓስተሮች፣ አገልጋዮች አብዛኛዎቹ ከናንተው ቤተ እምነት እግዚአብሔር እውነት ገልጦላቸው የመጡ ናቸው። ባላንስ አርጎ እግዚአብሔር ማስተዋል አብዝቶላቸው ጸጋ አብዝቶ መንፈሱን አፍስሶላቸው ተባርኮ የመጡ ናቸው። በደንብ ግራና ቀኙን የሚያውቁ ናቸውና ብትመለሱ በቃ ከእንደዚህ አይነት ተረት ብትወጡ ምንም ስዕል የሚሰማው ነገር የለም። እኔ እውነቴን ለመናገር ድሮ ሮብ ትምህርት ነበረኝና ካቶሊክ ቤተ እምነት በነበረን ጊዜ አንዱ አይ ቲንክ ዳይቆን ነው ሲያስተምረን ተአምር ብሎ በስዕሏ ፊት ሰገደ እና ላቡን ወርዳ ጠረገች ምናምን አለ። በጣም ልጅ ስለነበርኩ እኔ ስዕሉን አላገኘውም እንጂ እኔ ራሴ ልጨፍር ነበር በስዕሏ ፊት። ግን በሰዓቱ ቤታችንም አልነበረም ስዕሉ፣ እግዚአብሔር ይመስገን። እና ህፃናት እንኳን እኛ ጋር ያሉ ወንጌላውያን ላይ ያሉ ህፃናት እንኳን ያውቃሉ የመጽሐፍ ቅዱስን ትምህርት። ምክንያቱም ጤነኛ የሆነ ትምህርት ስለሚማሩ፣ ጤነኛ እድገት ስለሚያድጉ ማለት ነው። ከህፃን እስከ አዋቂ፣ ከታላቅ እስከ ታናሽ ለማይሰማ ለማይናገር ስዕል መስገድ ማለት ይሄ በጣም ጸያፊ ነው በእግዚአብሔር ፊት ማለት ነው። በእግዚአብሔር ክብር ላይ ሌላ ነገር ማድረግ ነው። እግዚአብሔር ደግሞ በክብሩ አይደራደርም እና ማስተዋሉን እግዚአብሔር ይስጣችሁ ነው የምለውና የሰው ጥበብ አይደለም። መጽሐፍ ቅዱስ ላይ አንድ ቃል አለ፣ ጥበበኞች ነን ስሉ ደንቆሮ ሆኑ ይላልና እስቲ ወደ እግዚአብሔር ጥበብ፣ የሰው ጥበብ ባይዞ ድንቁርና ነው። በሰው ጥበብ የእግዚአብሔርን ነገር ማሰብ ሲሪየስ ነውና ተመለሱ ነው የሚለው። ተባረኩልኝ። ምናልባት እሰማችኋለሁ። ጌታ ይባርካችሁ። አሜን። ተባረክ። ጌታ ዘመንን ይባርክ። ድምፅ ትንሽ ዝቅ ብሏል እያሉ ነበር ታች። እንግዲህ ይሰማል ሌሊት ስለሆነ ስላለን እንግዲህ ያው ልንረዳው ይገባል። ተባረክ ወንድም አለም። ስውሯ ማርያም አለች፣ ኩክየለሽ ማርያም አለች እና ጻድቃኔ ማርያም አለች። ከሶስቱ ማርያሞች የትኛዋ ናት ፈጣን ጸሎት የምትሰማና የምትመልሰው? ከኩክየለሽ፣ ከስውሯ ማርያም እና ከጻድቃኔ ማርያም የትኛዋ ናት ፈጣን ጸሎት በመስማት? የትኛዋ ናት የምትመልሰው ቶሎ? ብዙዎቹ ስውሯ ማርያምን ይመርጣሉ ይመስለኛል። እንደዛ ስውሯ ኩክየለሽ ግን ያው ኩክ ያው ታውቃላችሁ ጆሮ ውስጥ ያለ ኩክ ማለት ነውና ኩክ ከሌላ ቶሎ የመስማት እድል አላት ብዬ አምናለሁ። ኩክየለሽ ተሻላችኋለች ወይስ የስውሯ?
የስውሯ ማርያም ወይስ የኩኪ ልጅ ማርያም ወይ ደግሞ የጻድቃኔ ማርያም? የጻድቃኔ ማርያም። የትኛዋ ናት የምትሰማው? ለምን እዚህ ቦታ ሂዱ ይባላል አይደል? ጸሎታችሁን ትሰማለች። እዚህ ቦታ ያለችው ማርያም ጸሎት ትሰማለች። ወደዚህ ስፍራ ሂዱ ተብሎ ይነገራቸዋል። የተለየች ናት ኩኬልሽ ያለችዋ ማርያም። እሺ ቆይ በ21 አሁን የኩኬልሽ ነው የምትገኘው ወይስ ስውሯ ማርያም ነው የምትገኘው? የት ነው የምትገኘው? ነው ሁለቱም ጋር ትገኛለች። ለነገሩ ከመላእክት ውጪ ክንፍ ያላት ማርያም ነው ብለዋል። አራት አይ ነው ሰምታችሁ ታዲያ እሱን ቪዲዮ ክንፍ አላት ማርያም እና ፈጣን ናት ብለዋል። በፍጥነት ታዳርሰዋለች ማለት ነው። ሁሉንም ክንፍ ስላላት ትራንስፖርት አያስፈልግም። ላጥ ብላ ደርሳት ትመለሳለች በየቦታው ማለት ነው። በእውነት ነው የምላችሁ በጣም አደገኛ ነገር ነው። እንደው ላስተዋለው ሰው እነሱ ያው በዛ ስፍራ ላይ ስላሉ እኛም በቀደመው ህይወት እዛ ውስጥ ስለነበርን እግዚአብሔር ካረዳ በስተቀር አትወጣም ከእንደዛ አይነት ህይወት። እግዚአብሔር ሲረዳ ነው ያለህበት ስፍራ ሞት እንደሆነ የሚገባክ ማለት ነው። ህይወት እንደሌለበት የሚገባክ እግዚአብሔር ሲረዳ ነው። እግዚአብሔር ይርዳቸው። በእውነት ነው የምላችሁ። እነሱ አሁን በጥላቻ ምንናገር ነው የሚመስላቸው አይደል? ማርያምን ደግሞ ወይ ደግሞ ጠልተናት እንደዚህ ምንናገር ነው የሚመስላቸው። በቃ መንፈሱ ነው የተቀበሉት መንፈስ ያታልላቸዋል። ኢየሱስ ስንል ለተቀበሉት መንፈስ ስለሚረብሽ ስፖንጅ አይደለም እየወረወርን ያለ ነው። ድንጋይ ነው የምንወረውረው። ይፈነክተዋል ያ መንፈስ። ለዛ ይቃወሙናል። ለነሱ ደግሞ ክስ ይነግራቸዋል። የሐሰት ክስ ማርያምን ስለሚጠሏት ነው። ማርያምን ተክለ ሃይማኖትን ስለሚጠሉት ነው። ክስ ይነግራቸዋል። የአጋንንትን ሽንገላ ይሰሙና ይመጡና ማርያምን ትጠሏታላችሁ ይላል። መጥተው ስለምን ጠላት አይደለም ወዳጄ፣ አንተን ስለምንወድህ ነው። ማርያም ብለህ ያቀፍካት የተሸከምካት የምትለምናት የጌታ እናት አይደለች? የጌታ እናትማ ምትጸልይ ናት እኮ አብራ ከሐዋርያቱ ጋር አይደል? ሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 14 ላይ ከሐዋርያቱ ጋር አብራ ትጸልይ ነበር በአንድ ልቡና። አይ የክርስቲያን ባህሪ ነው። የክርስቲያን ባህሪ ነው። አብራ ምትጸልይ ናት እንጂ ወደ እኔ ጸልዩ እኔ አግዛችኋለሁ ምትል አይደለችም። በጭራሽ። አሁንማ ጭራሽ እኮ ስውሩ መድኃኒዓለም መጥቷል እኮ። የስውሩ ማርያም ሲገርማችሁ ስውሩ መድኃኒዓለም መጣ። ኧረ የኛ አባት የተገለጠ ነው። ምንም የተሰወረ ነገር የለም። ስውሩ መድኃኒዓለም ብለው መጡ። ጌታ ይርዳችሁ። በእውነት ያላችሁበት ስፍራ አደገኛ ነው። በጣም አደገኛ ነው። እግዚአብሔር ላይ ነው ተስፋችሁ ማድረግ ያለባችሁ። ጸሎት የሚሰማው እሱ፣ የሚመልሰው እሱ፣ ህይወት የሚቀይረው እግዚአብሔር ነው። በእግዚአብሔር ቤት ውስጥ ከፍና ዝቅ የለም አይደል? ጻድቃንን ሁላችንም በእግዚአብሔር ቤት ውስጥ በእግዚአብሔር ቤት ውስጥ ሁላችንም በክርስቶስ ኢየሱስ ደም የጸደቅ ነው። የኔና የማርያም ጽድቅ እኩል ነው ወይስ አይደለም? ክርስቲያኖች የማርያም ጽድቅ ይበልጣችኋል? ማርያም በጽድቅ ትበልጣችኋለች ወይ? እስኪ ንገሩኝ ክርስቲያኖች፣ ንገሩኝ እዚህ ውስጥ ያላችሁ ክርስቲያኖች። ማርያም በጽድቋ ትበልጣችኋለች እናንተ? ማርያም በጽድቋ ትበልጣችኋለች? ማትበልጠን ከሆነ ታዲያ እኩል ከሆነን ታዲያ እንዴት ወደ ጎን የሚጸልየው? ወደ እህት ትጸልያለህ እንዴ ታዲያ? ማርያምና እኛ በጽድቅ እኩል ነን ካለን እህትማማቾች ነን ማለት ነው። እህትና ወንድም ነን ማለት ነው በእግዚአብሔር ቤት ውስጥ። ታዲያ እንዴት ወደ እህት ትጸልያለህ? እኩል ነን። አዎ አይገርምም? ኮሜንት ላይ የጻፉት የሁላችንም የክርስቲያኖች እምነት ነው። ጽድቃችን እኩል ነው። የሚበላለጥ ጽድቅ የለም በእግዚአብሔር ቤት። ምክንያቱም ጽድቅ ስራ ስላልሆነ፣ ጽድቅ ከኛ ስላልሆነ። ጽድቅ ከኛ ቢሆን ኑሮ እንበላለጥ ነበር። ለምሳሌ ጳውሎስ በጽድቅ ይበልጠኝ ነበር ብዬ እናገር ነበር እኔ በድፍረት ማለት ነው።
የጳውሎስን ተጋድሎ ተመልክቼ እኔን ስመለከት ጳውሎስ ይበልጠኛል በጽድቅ እላለሁ። ጽድቅ ግን በተጋድሎ አይደለም፣ በመሮጥ አይደለም፣ በአገልግሎት አይደለም፣ በደም ስለሆነ ሁላችንም በእግዚአብሔር ፊት ጻድቃን ነን። ጽድቃችን ይበላለታል? ኧረ በጭራሽ። ኧረ ማርያም እኔን በጽድቅ አትበልጠኝም፣ ጳውሎስ በጽድቅ አይበልጠኝም። አሁን ይኸውልህ አጋንንቱ ትዕቢተኛ ምን አይነት ትዕቢተኞች ናቸው እያለክ ነው፣ እየከሰሰ ነው። ውሸታም ነው። እሺ አዎ አንተም ስትመጣ እኩል ነው የሚሆነው ጽድቃችን ከማርያም ጋር። ያንተም ጽድቅ ከማርያም ጋር እኩል ነው የሚሆነው ወንድም ማለት ነው። የሚያጸድቅህ ኢየሱስ ክርስቶስ ስለሆነ ማለት ነው። ደሙ ስለሆነ የሚያጸድቅ ደሙ ስለሆነ የሚያጸድቅ አንተም እኩል ነው የምትሆነው። ሁለት ኪንግደም ነው እኮ ያለው። በቃ ወደዚህ ወደ ፍቅሩ ልጅ መንግስት ስትፈልስ የእግዚአብሔር ልጅ ነው የምትሆነው። በዚህ ኪንግደም ውስጥ ሁሉም ጻድቅ ነው። ጻድቅ በሙሉ ደግሞ በክርስቶስ ደም ነው፣ እኩል ነው። ሁለተኛው ኪንግደም ደግሞ የዚህ ዓለም ገዢ ሆነው እናንተ ያላችሁበት ስፍራ፣ ለጣዖት እንድትሰግዱ የሚያደርጋችሁ ስፍራ፣ ፍጡራንን ተስፋ እንድታደርጉ የሚያደርጋችሁ ስፍራ፣ በእግዚአብሔር ፊት ለመቆም ድፍረት ያጣችሁበት ስፍራ ማለት ነው። እኔ ያስበዋል ማርያም ስል እንዴት ተደርጎ የቅዱሱን መንፈስ ተቀበለ ጸሎት ገዝተ የፍጡር ጸሎት አጸልይ ገዝተ እኮ ነው። ጸሎት ገዝተ ከገበያ ጸሎት ትገዛና የገዛው ጸሎት ደግሞ የፍጡር ጸሎት ነው። ማርያም ሆይ ብላ 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 ጸሎት ትገዛለህ፣ ጸሎት ገዝተ። ክርስትና ግን እንደዛ አይደለም አይደል? ቅዱሱ መንፈስ እንዴት እንድንጸልይ አናቅምና በማይነገር መቃተት እርሱ ራሱ መንፈስ ቅዱስ ማለት ነው። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ክርስትና ይሄ ነው። ክርስትና ይሄ ነው። ሐመረ እንኳን ደህና መጣክ። እንኳን ደህና ቆያችሁኝ። ሴት ነኝ። ሶሪ። እሺ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ያ መልካም ሀሳብ ነው እየተወያያችሁ ያላችሁትና ሁልጊዜ መቼም እዚህ ቤት እውነት እየተነገረ ነው ያለው። አንድ ነገር ማርያም በሚለው ስትነጋገሩ አንድ ነገር ትዝ ብሎኝ እሱን መናገር ፈልጌ ነው። እና እኔ ኦርቶዶክስ ሆኜ በጣም የሰንበት ተማሪ ምናምን ነበርኩና 1988 ላይ ታድሶ ተብለን አንዴ ከአዲስ አበባ ከናዝሬት ሐረር ምናምን የተባረረ ጊዜ ያኔ ነው የተባረር ነው ማለት ነው። እና በዛን ሰዓት እኔ በምባረርበት ሰዓት በጣም ቤተክርስቲያን ላይ ፋሚሊ ጠቅላላ አክቲቭ ስለነበረን በጣም ተቃውሞ፣ ሰፈራችን ያሉ ካህናት ምናምን ኃይለኛ ተቃውሞ ይቃወሙን ነበርና ከዛ በአጋጣሚ አንድ አሉ በጣም የሚቀርቡንና ሲያገኙኝ በቃ ካልገደልኩሽ ምናምን አሉኝ። ገና እርሶም ይመጣሉ ይበራሎታል ብርሃን ምናምን ጸልይሎታል ብያቸው ነበርና ቆይተው ታመሙ። እሳቸው በጣም ታመሙና ከዛ በዛን ሰዓት እናቴ አልነበረችም እና የእናቴ ጓደኛ ሲሄዱ ማርያም መታ ለምንድን ነው ከኔ በላይ ልጅን ያደረከው? እና ትክክል አይደለህም፣ ህዝቡን እያሳትክ ነው፣ እኔ ያላልኩትን ነው አንተ የምትለው አለችኝ። እና ብላቸው ላይሆን ይችላል ሰውየው ልባቸው ውስጥ እውነት አለ። በጣም ነው ቃል የሚያውቁትና ልባቸው ውስጥ እውነት አለና እና እናንተንም እንደዚህ በዛን ሰዓት የሚሞቱ ነው የመሰላቸው። እና ሰውየው ለሚሄደው ሰው በሙሉ ያው የእናቴን ጓደኛ ግን ምን አሏቸው? ንገሯት ለሷ እንዲህ ብላኝ ነበር ብለው ነው የነገሯቸው። እና በሚገርም ሁኔታ በቃ ላገኙት ሰው በሙሉ ይሄን ነበር የሚነግሩት፣ ልክ እንዳልሆኑ ማርያም ከኢየሱስ እንደማትበልጥ መዳም በኢየሱስ እንደሆነ ላገኙት ሰው ሁሉ ይናገሩ ነበረ ማለት ነው። ሊጠይቃቸው ለሚሄድ ሰው በሙሉ እና ጌታ እድል ሰጣቸውና ተመልሰው ሲድኑ ግን ወደ ነበሩበት ተመለሱ። እና ምን ልል ፈልጌ ነው፣ ካህናቶች በደንብ ነው እውነቱን የሚያውቁት። ብዙዎች መምህራኖች እውነቱን ያውቁታል በደንብ አድርገው ማለት ነው። እኛ በራሳችን መምህራኖች ነው እውነት የተነገረን ማለት ነው። ቀስ እያሉ እውነትን የነገሩን የራሳችን መምህራኖች ናቸው። ከኮልፌ ካለው የማታ ትምህርት ጴንጤ በእግዚአብሔር ቃል እየበለጠን ሰውን እየወሰደብኝ ነው እና የማታ ትምህርት መቋቋም አለበት ብሎ
የማታ ትምህርት የአውደ ምሕረት ትምህርት እንዲቋቋም የጠየቀው ያ የኛ የነበረው በጣም ያኔ በጣም መክረር ነበረና ያ መቼም እግዚአብሔር ለመልካም ለበጎ አረገልን። በማስመሰል ሳይሆን በእውነት ነበረ እግዚአብሔር የምንፈልገው ቅናትም የነበረን ያንንም አይቶ እግዚአብሔር እድል ሰጠን ማለት ነው። እና አሁንም በዚህ ያላችሁ እህቶቼ ወንድሞቼ ስትቀኑ የእውነታችሁን ቅኑ። ገብቷችሁ ማለት እውነት መስል በቃ ለእንደዛ አይነት ሰዎች እግዚአብሔር ይገለጣል፣ እውነቱን ይገልጣል ማለት ነው። ዝም ብለን ግን የፉክክር በቃ የኛ ይበልጣል የሚል ከሆነ እድሜ ልካችንም በጨለማ ነው የምንኖረው ማለት ነው። እና ይሄንን ነው ለማለት የምፈልገው ማለት ነው። ምክንያቱም እውነትና ብርሃን ያለው የእግዚአብሔር ቃል ውስጥ ነው። የእግዚአብሔር ቃል ያላለንን እየኖርን ከሆነ ከእግዚአብሔር ተቃራኒ ነው እየኖርን ያለ ነው ማለት ነው። አጌንስት ሆነናል ለእግዚአብሔር ሐሳብ ማለት ነው። ለእግዚአብሔር ለራሱ ተቃራኒ ሆነናል ማለት ነው። ምክንያቱም እኔ መንገድ ይህንን መንገድ ነው ለእናንተ ወደ እኔ የምትመጡበት መንገድ ይሄ ነው ኢየሱስ ክርስቶስ ነው ብሎ ሲሰጠን አይ ማርያም ናት ከሰው መካከል እኮ ምንም ለሰው ልጅ ቤዛ ሊሆን ስላልተገኘ ነው ኢየሱስ ክርስቶስ ቤዛ ሆኖ ወደ ምድር የመጣው። ብዙ ክብሩን ጥሎ ነው ወደኛ የመጣው ማለት ነው። ትልቅ ዋጋ ነው እግዚአብሔር ከኛ ጋር ለመታረቅ እኛን እነሱ የራሱ ለማድረግ ትልቅ ዋጋ ነው የከፈለው። ምክንያቱም ኢየሱስ ክርስቶስ ሰው ሆኖ ከሰውም ደግሞ የባሪያን መልክ ይዞ ነው የመጣው ማለት ነው። ከዛ በኋላ በዚህ ምድር ደግሞ የኖረው ራሱ በውርደት ነው። ያ ሁሉ ምንድነው የኛ የነበረውን ይወሰደልን ጌታ ኢየሱስ ክርስቶስ ከውርደቱ ጀምሮ ከመጀመሪያው ውድቀቱ ጀምሮ የኛ የነበረውን ነው በሙሉ እዚህ ምድር ላይ በሰው ሆኖ የኖረው ማለት ነው። ከዛ የኛን ወስዶልናል፣ እርግማናችንን ኃጢአታችንን ሁሉ ወስዶልናል ማለት ነውና እግዚአብሔር የሰጠንን ስጦታ አንቀበልም። ራሳችን እዚህ ጋር አዘጋጅተናል ብለን ነው እንትን የምንለው ማለት ነው። ጳውሎስ እኮ ከኢየሱስ ክርስቶስ ጋር የሚተካከል ነገር እያደረጉ እንትን ስላሉት ነው ስለነገሯቸው ነው ይሄ የኢየሱስ ክርስቶስ ምስል አጠፋባችሁ ብሎ ለገላትያ ሰዎች እንትን ያላቸው ማለት ነው። እና ይሄ ክርስቶስን የሚያጠፋብን ትምህርት አይጠቅመንም። ዘመን አልቋል፣ ጌታ መምጫው ደርሷል። ነገ በጌታ ፊት የማያስቆመንን እውነት ዛሬ ይዘን ብንከራከር እንጎዳለን። በጣም ነው የምንጎዳው ማለት ነው። እና የእውነቱን ትክክለኛው መንገድ የሚፈልግ ሰው ያገኛል መንገዱን። ይሄ ግን የፉክክር ስሜት ግን ጣሉ ፕሊስ ወጣቶች፣ ይህንን ጣሉት፣ አይጠቅማችሁም። በዛ ዘመን አሁን እኛ 1988 86 85 የነበረ ትውልድ ኦርቶዶክስ ውስጥ እንደዛ አይነት ብርቱ ትውልድ የለም። ይሄ የማታ ትምህርት እንዲቋቋም ያደረገ ብዙ የመጽሐፍ ቅዱስ ትምህርት በእንትን ስንማር ለምን የእውነታችንን ነበር እግዚአብሔርን የምንፈልገው እና የእውነት ስለፈለግነው ተገለጠልን። በጣም ብዙ ትውልድ አሁን በጣም ትልልቅ አገልጋዮች የነበሩ ትውልድ ከናዝሬት ከደብረ ዘይት ከተለያዩ አሁን በዛ በምስራቅ በኩል ካለ ከመታራ ከምናምን አዲስ አበባ ሙሉ አዲስ አበባ ብዙ ትውልድ ከቤተ ክርስቲያን የተባረረበት ታይም ነው። ምክንያቱም ኢየሱስን ሰተን ለነሱ ይሄ እግዚአብሔር ልዩ ነው የሚል መዝሙር ነበረን እና እሱን ጴንጤዎች ዘመሩት። ካስረዘምኩ በጣም ይቅርታ። እና ያንን ዘመሩትና እንዳዘምሩት ከዚህ በኋላ የመዝሙር ተወግዟል ሲባል አንዴ ትውልዱ ተነሳ። በቃ በዛን ሰዓት እንዴ ምርጡን ለነሱ ሰተን እነሱ እኮ ጥሩ እንደሆነ ስላወቁ ነው የዘመሩት እግዚአብሔርን የሚያመሰግን ስለሆነና እኛ ምርጡን ለነሱ ሰተን እስከ መቼ ነው ብለን በጣም እንትናለን በዛን ሰዓት ማለት ነውና ኢየሱስንም ለነሱ ሰተን እያለን ነበር። ከዛ ልክ አሁን ይሄ ስውሯ ምናምን እንዳልክ እንደተባለው አሁን ደግሞ ይቺ ማነው ስሟ አርሴማ ፋሽን እንደሆነችው በዛን ሰዓት ደግሞ ክርስቶስ ሰምራ በጣም ፋሽን ነበረችና እና ክርስቶስ ሰምራ ይሄን ያህል ነፍስ በቀን አወጣች ምናምን የሚለው እንደተመካከረ ሰው አንዴ ነው በቃ አሁን እንደነገርኳችሁ ከሐረር ከምናምን ከናዝሬት ምናምን ያለው ወጣቱ ሁሉ የጠየቀው ማለት ነው። እሷ ካለች ለምን ኢየሱስ ክርስቶስ ሞተ እሷ የምታድን ከሆነ የሚል ጥያቄ አንድ የተነሳ ማለት ነው። እና በዛ ምክንያት ከየቦታው ሰው ይወከልና የጳጳሳት ጉባኤ ላይ ቀረቡ ተብሎ እዛ ቀረብን። ከዛ በኋላ ጥያቄያችንን ጠየቅን። እነሱ ራሱ ለሁለት ተከፈሉ።
ምንድነው ልክ ናቸው፣ ጥያቄያቸው በአግባብ ሊመለስላቸው ይገባል ነው። ሌላው ደግሞ አትጠይቁ ነው። በዛን ሰዓት እና አቡነ ገብርኤል እና አቡነ መርዓ ክርስቶስ ምናምን ነበሩ። እነሱ ወንጌል እንዲሰበክ የሚፈልጉ